ዛሬ የምነግራችሁ ታሪክ የአንድ ስመ ጥር ሰው ውድቀት ብቻ አይደለም። የአንድ ትውልድ ንቃተ ህሊናን የሰበረ በዝነኝነት ብርሃን የተሸፈነ ጥቁር ምስጢር እንጂ። ሰኔ 12 1994 በሎስ አንጀለስ በሚገኘው የብሬንትውድ ሰፈር የሀብታሞች መናኸሪያ የሰላም ምሽግ የሚመስል ስፍራ፣ ነገር ግን በዚያች ምሽት ጨረቃ በደመና ስትሸፈን የሰይጣን እስትንፋስ በ812 ሳውዝ ቦንድ ድራይቭ ላይ ያርፋል። ሰዓቱ ከሌሊቱ 6 ሰዓት አልፏል። አየሩ በባህሩ እርጥበት እና በሎሚ ዛፎች መዓዛ ተሞልቷል። ነገር ግን በድንገት ያንን የከበረ ጸጥታ የሚሰነጥቅ አንድ ድምፅ ተሰማ። የአንድ ውሻ ጩኸት። ተራ ጩኸት አይደለም። ልብን የሚሰነጥቅ የጭንቀት ድምፅ። አንድ ነጭ አኪታ ውሻ በየመንገዱ ላይ ሲሮጥ አስቡት። እግሮቹ በደም ተነክረዋል። እያንዳንዱ እርምጃው በአስፋልቱ ላይ ቀይ አሻራ ይተዋል። ውሻው የሚያወራው ቋንቋ ቢኖረው ኖሮ ያየውን ሲኦል ለዓለም በጮኸ ነበረ። አሁን ወደ ቤቱ መግቢያ በምናባችሁ ተከታዩ። መንገዱ በቅንጦት የተሰሩ አበቦችና በጌጣጌጥ መብራቶች የተከበበ ነው። ነገር ግን በመግቢያው ደረጃ ላይ አንዲት ሴት በግንባሯ ተደፍታ ትታያለች። ኒኮል ብራውን ሲምፕሰን። ያቺ የመጽሔት ሽፋን የምታጌጠው ቆንጆ ሴት አሁን በገዛ ደሟ ባህር ውስጥ ተኝታለች። ካሜራው በቅርብ ርቀት ሲያርፍ አንገቷ ላይ የደረሰው ቁስል እጅግ አሰቃቂ ከመሆኑ የተነሳ ራሷ ከሰውነቷ ልትለይ ጥቂት ሴንቲሜትር ብቻ ነው ይቀራት። የነጭ ልብሷ ቀለም ጠፍቶ በደም ተቀይሯል። የሰውነቷ ሙቀት ገና አልጠፋም። ነገር ግን ነፍሷ በዚያ ጨካኝ ምላጭ ተሰርቃለች። ከጥቂት ሜትሮች ራቅ ብሎ ሌላ አስክሬን አለ። ሮናልድ ጎልድማን፣ ወጣት፣ ብርቱና ምንም የማያውቅ ምስኪን። መነጽር ሲያደርስ የመጣው የወጣት በሞት ወጥመድ ውስጥ ገባ። በዙሪያው ያሉት የተሰባበሩ አበቦችና በግድግዳው ላይ ያረፉት የደም ነጠብጣቦች ትግሉ ምን ያህል አስፈሪ እንደነበር ይመሰክራሉ። ሮናልድ ለህይወቱ ታግሏል። ገዳዩ ግን ልክ እንደ አውሬ ነበር፣ የማይራራ የማይደክምና ደም የተጠማ። ጥያቄው ግን ይህ ነው፣ እንዲህ ያለውን ጭካኔ የተሞላበት ግድያ በደቂቃዎች ውስጥ ለመፈጸም ምን አይነት ጥላቻና ጉልበት ያስፈልጋል? ገዳዩ በዚያ ሰከንድ የሰውነትን ቅር ሳይሆን የነፍስን ባዶነት እየፈለገ ነበረ። በኒኮል የመጨረሻ ሰከንድ አይኖች ውስጥ የታየው ምስል ማን ይሆን? ጀግናው አባቷ ወይስ ያ ከ5 ቀናት በፊት የዛተባት የቀድሞ ባሏ ኦጄ ሲምፕሰን? መርማሪዎች ወደ ስፍራው ሲመጡ ድባቡ በሚያስፈራ የፖሊስ መብራቶች ቀለማት ይሞላል። አሁን አስቡት፣ እዚያ ጋር በደም የተነከረው አስፋልት ላይ አንድ ጥቁር የእጅ ጓንት ተገኝቷል። ነጠላ ጓንት፣ የሞት ምስክር እና ደግሞ የደም ፈለግ። ከኒኮል አስክሬን ጀምሮ ወደ ውጭ የሚወጣ በገዳዩ ጫማ የተቀረጸ የደም ዱካ። ዱካው ወዴት ያመራል? አሁን አይናችንን ወደ ኦጄ ሲምፕሰን ቅንጦት መኖሪያ ቤት እናደርግ። እዚያ ግቢ ውስጥ ነጩ ፎርድ ብሮንኮ መኪና ቆማለች። በመኪናው በር ላይ አንዲት ትንሽ የደም ጠብታ አለ። ልክ እንደ ክስ ጠቋሚ ጣት ትታያለች። በጓሮ ውስጥ ደግሞ ሌላኛው የጥቁር የእጅ ጓንት በደም ተነክሮ በጨለማ ውስጥ ተጥሏል። ጥያቄው ግን ይህ ነው፣ በዓለም ፊት ጀግና የሆነው በሚሊዮኖች የሚወደደው ኦጄ እንዴት በዚህ የደም አዙሪት ውስጥ ሊገኝ ይችላል? ስኬትና ዝናኝነት የሰውን አውሬነት ሊደብቅ ይችላሉን? ወይስ ይህ በስተጀርባ ለዓመታት ሲብላላ የነበረው የእሳተ ገሞራ ፍንዳታ ውጤት ነው? ፍትህ ግን ገና አልተነሳችም። ነገር ግን ደሙ ሹክሹክታውን ጀምሯል። አድምጡኝ።
ይህ ታሪክ አሁን ከግድያ ዜናነት ወጥቶ ወደ ብሔራዊ ትርኢት የተቀየረበት ሰዓት ነው። ፖሊስ ኦጄ ሲምፕሰን እጁን እንዲሰጥ ቀጠሮ ሰጥቶት ነበረ። ነገር ግን ያ የሜዳው ጀግና፣ ያ የፈገግታው ንጉሥ አልመጣም። በምትኩ በዓለም ቴሌቪዥን ታሪክ ታይቶ የማይታወቅ በሚሊዮኖች የሚቆጠሩ ሰዎችን ትንፋሽ ያስቆመ የአስገራሚ ትዕይንት ተጀመረ። መንገዱ ለሌላ ተሽከርካሪ ዝግ ሆኗል። በመሃል ግን አንዲት ነጭ ፎርድ ብሮንኮ መኪና በዝግታ ልክ እንደ ሐዘንተኛ ድመት ትሳባለች። ከኋላ ደግሞ 20 የሚሆኑ የፖሊስ መኪናዎች በሰማያዊና በቀይ መብራቶቻቸው ሰማዩን እየቀደዱ ይከተሏታል። ይህ ማሳደድ አይደለም። ይህ የሰባበረ ስብዕናን የቀብር ስነ ስርዓት ነው። መኪናውን የሚነዳው የኦጄ የቅርብ ጓደኛ ኤሲ ካውሊንግ ሲሆን ኦጄ ግን በስተኋላ ወንበር ላይ በጨለማ ውስጥ ሽጉጥ በራሱ ላይ ደቅኖ ተኝቷል። የመኪናውን የጎማ ድምፅና የሄሊኮፕተሮቹን ድምፅ በአእምሯችሁ ሳሉት። በየመንገዱ ዳርና በድልድዮች ላይ በሺዎች የሚቆጠሩ ሰዎች ቆመው ጎ ኦጄ ጎ እያሉ ሲጮሁ አስቡት። አንዳንዶቹ እንደ ጀግና ያዩታል፣ ሌሎች ደግሞ እንደ ደም አፍሳሽ ገዳይ። በዚያች መኪና ውስጥ ያለው ሰው የቀድሞ የኤንኤፍኤል ኮከብ፣ የፊልም ተዋናይና የብዙዎች ተምሳሌት የነበረው ኦጄ ሳይሆን በገዛ ጥላቻውና በፍርሃቱ የታነቀ ተስፋ የቆረጠ ምስኪን ፍጡር ነው። አንድ ሰው ከመላው አሜሪካ ፍቅር ወደ መላው አሜሪካ ጥርጣሬ ለመሸጋገር ጥቂት ሰከንዶች ብቻ ለምን ፈጀበት? በዚያች መኪና ውስጥ ያለው ሽጉጥ ለራሱ ነበር ወይስ ለፍትህ? ወይስ ያ ሽጉጥ በወቅቱ የነበረውን የአሜሪካን የዘር ሰንጥቅ ሊያፈነዳ የተዘጋጀ ባሩድ ነበር? መኪናዋ በዝግታ ወደ ቤቱ ግቢ ስትገባ ድባቡ ልክ እንደ ጦር ግንባር ውጥረት የተሞላ ነው። ፖሊሶች በከፍተኛ ጥንቃቄ ጠመንጆቻቸውን ደቅነው ከበውታል። ኦጄ ከመኪናው ወርዶ ወደ ቤቱ ሲገባ በእጁ የያዘው የልጆቹ ፎቶግራፍ አንድ ብርጭቆ ጭማቂ ብቻ ነበረ። ያ የድል አድራጊነት ግርማ አክትሟል። ፊቱ ዝሏል፣ አይኖቹ ባዶ ናቸው። እንደ ቆሰለ አውሬም ይተነፍሳል። በዚያች ምሽት አሜሪካ አልተኛችም። ኒኮል ብራውን እና ሮናልድ ጎልድማን በሞቱ ሲረሱ፣ ዓለም ግን በገዳይ ድራማ ተመስጦ ነበረ። አሁን ምርመራው ወደ ጥልቁ ይገባል። መርማሪዎች በኦጄ መኝታ ቤት ውስጥ ምን ያገኛሉ? በግቢ ውስጥ የወደቀውን ጓንት በኒኮል ቤት ጓንት ጋር ተመሳሳይ ነው። የዲኤንኤ ውጤቶች መምጣት ጀመሩ። እያንዳንዱ ጠብታ ደም ኦጄ እዚህ ጋር ነበር እያለ ይጮሃል። ነገር ግን በከተማ ጎዳናዎች ላይ ሌላ ድምፅ መሰማት ጀመረ። ፖሊሶች ማስረጃ ቀብረዋል የሚል የጥርጣሬ ማዕበል። የሎስ አንጀለስ ፖሊስ የዘረኝነት ታሪክ እንደ ጥቁር ደመና በምርመራው ላይ አጠላ። ሳይንስ የማያሽ እውነት ሲናገር፣ የሰው ልጅ ትውስታና ታሪካዊ ቂም ደግሞ ሌላ ትርክ ሲፈጥር እውነትን ትቀበላለች። በኒኮል አንገት ላይ ያለው ፍትህ በፖለቲካ ጭቃ ውስጥ ተዘፍቆ መቅረት ነበረበት። ኦጄ በብረት ቃና ባለው እስር ቤት ውስጥ ሆኖ ጠበቆቹን ይሰበስባል። እነዚህ ሰዎች ድሪም ቲም ናቸው። ጆኒ ኮክራን፣ ኤፍሊ ቤይሊ፣ ሮበርት ሻፒሮ የመሳሰሉት። እነዚህ ሰዎች ህግን ሊተረጉሙ ሳይሆን እውነትን ሊቀብሩ የተሰበሰቡ የህግ ጠንቋዮች ይመስሉ ነበር። ካሜራው በጄኒ ኮክራን አይን ላይ ያርፋል። እርሱ የሚያየው የሞቱትን ሰዎች ሳይሆን አሜሪካን ሊያናጋ የሚችልበትን የዘር ካርድ ነበር። ከእስር ቤቱ ግድግዳ ጀርባ የኒኮል ብራውን ሲምፕሰን ልጆች እናቶች የሏቸውም። አባታቸው ደግሞ በገዳይነት ተጠርጥሮ በቁጥጥር ስር ነው። ሚስጥሩ ግን እየጠነከረ ነው። በኦጄ ቤት የተገኘው ደም ውስጥ ኢዲቲ የተባለ ኬሚካል ተገኘ። ፖሊሶች ደሙን ከላብራቶሪ አምጥተው ቀብረውት ይሆን ወይስ ይህ የጠበቆቹ የፈጠራ ጥበብ? ድራማው ወደ ፍርድ ቤት ሊሸጋገር ሰዓታት ቀርተውታል። አድምጡኝ። በክፍል ውስጥ ያለው አየር ኦክሲጅን ያንሷል ተብሎ እስከሚታሰብ ድረስ በሰው ተሞልቷል። በአንድ በኩል ድሪም ቲም ተብለው የተሰየሙት የኦጄ ጠበቆች ልክ እንደ ጥቁር አንበሶች ተሰልፈዋል። ጆኒ ኮክራን በሚያምር ልብሱ፣ በሚስብ ድምፁና በሰላምታው መላውን አዳራሽ በቁጥጥር ስር አውሎታል። በሌላ በኩል ደግሞ ማርሻ ክላርክና ክሪስ ዳርደን በሺዎች በሚቆጠሩ ሰነዶች በዲኤንኤ ማስረጃዎች ተከበው በእውነት ብርሃን አጥፊውን ለመያዝ ይጥራሉ። ኦጄ አሁን ተከሳሽ ሳይሆን የመድረክ ተዋናይ ይመስላል። አልፎ አልፎ ፈገግ ይላል፣ አልፎ አልፎም ደግሞ በሐዘን ይከሰከሳል። ነገር ግን ከዓይኖቹ በስተጀርባ ያለው ጥልቀት የሌለው ባዶነት ያስፈራል። ጆኒ ኮክራን ወደ ዳኞች ዞሮ ማውራት ሲጀምር ታሪኩን ከግድያው ወደ ዘረኝነት ቀየረው። የሎስ አንጀለስ ፖሊስ ጥቁር ጀግናን ለማጥፋት የፈበረከው ተንኮል ነው የሚለው ትርክት እንደ ሰደድ እሳት በአዳራሹ ተሰራጨ። ጥያቄው ግን ይህ ነው። የኒኮል ብራውንና የሮናልድ ጎልድማን ደም
በዘር ፖለቲካ ጭጋግ ውስጥ መጥፋት ነበረበት? ሳይንስ ዲኤንኤ 99% ኦጄ ገዳይ መሆኑን ቢናገርም ጆኒ ኮክራን ግን ማስረጃ ተቀብሯል በሚል የአሜሪካን ታሪካዊ ቂም ቀሰቀሰው። ሰኔ 15 1995 ክሪስ ዳርደን አንድ ስህተት ሰራ። ኦጄ ያንን በደም የተነከረ ጓንት እንዲያጠልቅ ጠየቀው። ካሜራው በኦጄ እጆች ላይ ያርፋል። ኦጄ ከመቀመጫው ተነስቶ ወደ ዳኞቹ ቀረበ። ጓንቱን ወደ እጁ ለማስገባት ሲታገል ተመልከቱት። ፊቱ ላይ የሚታየው ከፍተኛ ጥረት፣ የጡንቻዎቹ መሸማቀቅ፣ ነገር ግን ጓንቱ አልገባም። በጣም ትንሽ ሆነ። በዚያች ሰከንድ ጆኒ ኮክራን ያቺን የማይረሳ መፈክር ለዓለም ወረወረ። If it doesn't fit, you must acquit. ጓንቱ ካልገባ ነፃ ሊለቀቅ ይገባል። መላው ዓለም ቆሟል። በመንገዶች ላይ መኪናዎች ተገትረዋል። በቢሮዎች ውስጥ ስራ ቆሟል። በሚሊዮኖች የሚቆጠሩ ሰዎች ጆሮአቸውን ወደ ሬዲዮና ቴሌቪዥን አስግገዋል። የፍርድ ቤቱ ጸሐፊ ወረቀቱን አነበበች። ጥፋተኛ አይደለም። በአዳራሽ ውስጥ ያለው ጩኸትና ለቅሶ ሲቀላቀል አስቡት። ኦጄ በድል አድራጊነት ጠበቆቹን አቀፈ። በብሬንትውድ እና በደቡብ ሎስ አንጀለስ መንገዶች ላይ ሰዎች በደስታ ሲጨፍሩ፣ የኒኮል ብራውን እና የሮናልድ ቤተሰቦች ግን በህይወት እያሉ በድንጋጤ ደርቀው ቀሩ። ፍትህ በአደባባይ ጠፍታለች። ዝነኝነት፣ ገንዘብና የዘር ፖለቲካ ተደምረው እውነትን በህይወት ቀበሯት። ጥያቄው ግን እዚህ ጋር ነው። ኦጄ ነፃ ወጣ፣ ግን እውነተኛው ገዳይ የት አለ? ከዓመታት በኋላ የኦጄ ሲምፕሰን በ2024 በካንሰር ሲሞት ምስጢሩን ይዞት መቃብር ወርዷል? ወይስ እዚያ በቦንዲ ድራይቭ አስፋልት ላይ በጨረቃ ብርሃን ስር የኒኮል ነፍስ ዛሬም ገዳዩን ተጠብቀዋለች?